በትክክል ግን አቶ ዳውድ እንዲሆነ የተፈለገው እርሶም እንዲነሱ የተፈለገው ምክንያት ምንድነው ነው? እኛ እንግዲህ አሁን ትግስታችንን ጨርሰናል። የዚህን ሰራዊት ኃይል አዳማና አሰማርተን እንመታዋለን። ይሄን ልነግርህ ነው የጠራሁት። አንደኛው ነው። ሌሎች አጀንዳዎች አሉ። ዋነኛው አጀንዳ ግን ይሄ ነው። ኦፊሻሊ ነው የነገሩን። ማን ናቸው እንደዛ ያሉት? ፕራይም ሚኒስተር ዶክተር ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ትግሉ አዲስ አይደለም። እዚያ ከገባም በኋላ ምናልባት ሰፊ ሚዲያ ሶሻል ሚዲያው ተጨምሮ አዲስ ሊሆን ይችላል ለህዝቡ። ግን ብዙ ሰው በትግላችን ጊዜ ተደጋግሞ ተነስቷል እንደዚህ አይነት ችግሮች። ዋነኛው ችግር የሚነሳው በስነ ስርዓቱ ጉባኤዎች ተደርገው ነው አመራር የሚመረጠው። የድርጅቱም የውስጥ ደንብ ለአመታት የሚጠይቀው ይሄንን ነው። የማንም ድርጅት የውስጥ ደንብ ይሄ ነው የሚጠይቀው። ይሄ ደግሞ የ4 አመቱ መሆን አለበት እንደ ህጉ ከሆነ። ግን በትግሉ ጊዜ ባሉ ችግሮችና በውስጥ ከሚነሱ እንደዚህ ተደጋጋሚ ችግሮች ጊዜውን ሳይጠብቅ ትንሽ የሚቆይበት ጊዜ አለ። የትግሉ ችግር ራሱ የምትዋጋው ሌላኛው ፓርቲ የመንግስት ኃይል ማለት ነው እና የጂኦፖለቲካውም ትንሽ ሳይፈቅድ ብዙ የቆየበት ጊዜ አለ። ግን ዋነኛው የሚሄደው በዚህ ስነ ስርዓት ነው እና በዚህ ስነ ስርዓት 2017 ትልቅ ሰፊ ጉባኤ ነው ያደረገው የኦሮሞ ነጻነት ግንባር ኤርትራ ውስጥ። እንደገና ከገባም በኋላ የውስጥ ደንቡንም ሌላውንም በምርጫ ቦርድ ህግ አጀስትድ መሆን አለበት ወይ ደግሞ በሱ መስተካከል ስላለበት አስተካክለን ጁላይ 2019 ነው ያደረግነው ጉባኤውን። እሱ እንግዲህ የምርጫ ቦርድ ኦብዘርቨር ወይም ደግሞ ታዛቢ በተገኘበት ቦታ ነው የተደረገው። አመራሩ ለ4 ዓመት ነው የተመረጠው። እኔ ሊቀመንበር ሆኜ የተመረጥኩት በጉባኤው ነው። ሌሎችም እነዚሁ የስራ አስፈጻሚ ኮሚቴውም የማዕከላዊ ኮሚቴውም በጉባኤው ነው የተመረጠው። ለ4 ዓመት ነው የሆነው። ከዛ በኋላ እንግዲህ ምርጫ ቦርድ ነው የተመዘገብ ነው። በዚሁ መሀል አሁን የተፈጠረ የተባለው ችግር መንግስት ነው የፈለገው ዳውድን ከዛ ቦታ ማንሳት አለብን የሚለው ነው አጀንዳው። ግን የውስጥ ችግር ተመስሎ ነው የተቀረበው። በዛው እነሱ በመከሩት እንግዲህ ለአብራራው በፈረንጅ ነው የምቆጥረው፣ ይቅርታ አድርግልና የማስታውሰው በሱ ስለሆነ ጁላይ 17 ከዚህ በፊትም በልዩ ልዩ ሜዲያዎች ገልጬዋለሁ። 17 ጁላይ እንዲሁ ዝም ብሎ መጥተው ከቤት ልትወጣ አትችልም፣ የደህንነት ጉዳይ ምናምን እኛንን
እዚህ አካባቢ እንጠብቃለን አሉ። እዛ በጣም በዛ ያለ የፌዴራል ፖሊስ ኃይል እኛን አካባቢ ለጥበቃ ብሎ ቤቴ ፊት ለፊት እዛ አካባቢ ያሉ ጎዳናዎች በሙሉ በዛ ተሞላ። እሺ ብለን እዛ ቁጫን። ይሄ 17 ነው። በ24 ደግሞ ያለኝ የሞባይል ስልክ ኢንተርኔት በሙሉ ተዘጋ። ከግንኙነት ውጭ የሆንኩ ማለት ነው። ይሄ 24 ነው። 17 እና 24 መሀል 7 ቀን ነው ያለው። እንደገና 26 እና 27 እኔ በሌለውበት እንግዲህ እኔ እንትኔ ተዘግቷል። ቤቴ ነው ያለሁት። ኮሚኒኬሽን በሙሉ ተዘግቷል። የኔ ቴሌፎን ምናምን በሙሉ ግንኙነት 26 እና 27 እኛ ቢሮ ውስጥ ስብሰባ መደረጉ ተሰማ። ከዛ በኋላ በሁለተኛ ማታውኑ የሆኑ የቪኦኤ እና እንትን ሚዲያዎች በልጆች ስልክ ላይ ጠየቁኝ። ያንን ስብሰባ አላውቀውም፣ አልተነገረኝም። ከዛ በኋላ ያ ስብሰባ ብዙ ረብሻ ነው የተፈጸመው። አንደኛ ስነ ስርዓቱን የሚያውቁ የማዕከላዊ ኮሚቴ አባሎች ናቸው የተጠሩት፣ ግን ሁሉም አልተጠሩም። በእንትኑ ምልአተ ጉባኤም አልሞላም። የተጠሩትም እንዲሁ በአስቸኳይ ስብሰባ ሊቀመንበሩ እንደዚህ ታግዷል እና ችግር ተፈጥሯል እንወያያለን ተብለው ነው የተጠሩት እንጂ ሌላ ነገር አያውቁም። እዛ ሲደርሱ የሆነ የአመራር ለውጥ ምናምን አጀንዳ ተነስቶ ረብሻ ሆነ። በዚህ አይነት ስነ ስርዓት መቼ ነው የአመራር ለውጥ አድርገን የምናውቀው የሚለው። አንዳንዶቹ ስብሰባውንም ጥለው ወደ ቤታቸው ተመለሱ፣ ህገወጥ ነው ብለው። ሌሎቹ ደግሞ እዛው ጨርሰው ይሄ ሊሆን የማይችል ነው እና ያደረጋችሁት ብሎ ተከራከሩ። ግን ጥቂት ሰዎች ይህንን አጀንዳ መጀመሪያውኑ ተዘጋጅተውበት ስለመጡ ገፉና በኋላ የሆነ ውዥንብር ሲነሳባቸው ሚዲያ ላይ ሲሰጡ እነሱ ራሳቸው እኛ የአመራር ለውጥ አላደረግንም፣ ድርጅቱንም ሊቀመንበር አላነሳንም ምናምን ብለው በሚዲያዎች መስጠታቸው ሰማን። ከዛ በኋላ ትንሽ ቆዩና በዚህ መሀል እንግዲህ የድርጅቱ ረብሻ ትንሽ ውዥንብር ስለተነሳ ባለን የድርጅታችን ስነ ስርዓት የተመረጠ የስነ ስርዓትና የቁጥጥር ኮሚቴ አለ። እሱ ውስጥ ገብቶ አባሎችም ገፉ ነገሩን ለማቀዝቀዝ እኛ እስክንመረምረው ድረስ ምንም አይነት በሚዲያ ነገር እንትን እንዳይወጣ እዚህ ላይ አቁሙ ብሎ መግለጫ ወጣ። ከዛ በኋላ እኛ እንግዲህ እሱን ነው የምንጠብቀው። ትእዛዝ ነው፣ ያው መብት አላቸው የስነ ስርዓት ኮሚቴው በድርጅቱ እንትን ላይ። ከዛ ትንሽ ቆዩና ያንን ጥሰው ሂልተን ውስጥ የሆነ ስብሰባ አደረጉና በዛ መሀልም የድርጅቱን ሊቀመንበር አግደናል ብለው የሶስት ማነው በኋላ እንዳየሁትና ማስረጃው እንደተገኘው ከምርጫ ቦርድ 5 ሰዎች ናቸው የፈረሙት እዛ ላይ። ከ5ቱ አንደኛው ይሄ አሰራር ትክክል ስላልሆነ አገባቡም አካሄዱም ህጋዊ ስላልሆነ አልደግፈውም። ምርጫ ቦርድ ውስጥ ያሉ ሰዎች አይደለም የኛ ስራ አስፈጻሚ አንደኛው ይሄ አሰራር ትክክል አይደለም፣ ህጋዊ አይደለም፣ አልደግፈውም ብሎ እዛ ላይ ቃሉ የሰጠው አለ። አንደኛው ደግሞ እዛ ላይ ፈርመዋል፣ ግን የአመራር ኮሚቴ አባል አይደለም በህጋዊነት። ምክንያቱም የውጭ ፓስፖርት ስላለው ህጋዊ አይደለም፣ ግን እዛ ላይ ፈርመዋል። ዜጋ ስላይደለ ማለት ነው። ዜጋ አይደለም ግን ፈርሟል። እንደ የስራ አስፈጻሚ ኮሚቴ ብሎ ፈርሞታል። እኔ እንድነሳ 3ቱ የስራ አስፈጻሚ ኮሚቴዎች ናቸው። ይህንን ደብዳቤ አድርጎ ይህንኑ ራሳቸው አያይዘው ለምርጫ ቦርድ አስገብተዋል። ይህ ደብዳቤ እንትኑ ሲነሳና ሚዲያ ላይ ሲሰራጭ ጠየቅን። እኛ የገባ ደብዳቤ አለ ይባላል፣ ስጡን ኮፒውን ብለን፣ ግን ያኔ አልሰጡንም። እኛ ህጋዊ እንትኑን ለማቅረብ ነበር። ቆይተው ከ2-3 ወር በኋላ ሰጡን። እዛ ላይ ምርጫ ቦርድ እዛ ላይ ነው እንግዲህ ያየነው። አሁን የነገርኩን ይሄ ፊርማውን ምናምን
አሁን በዚህ በፊርማው ስታነሳ እንግዲህ ህጋዊ እንትኑ እዛ ላይ ነው የሚጀምረው። አንደኛ የስራ አስኪያጅ ኮሚቴ ስብሰባ ሲደረግ እኔ በዛን ጊዜ ደግሞ ለቀውኛል። እነዚህ የፌዴራል ፖሊስ ቤት የዘጉት ሂልተን ስብሰባ ሲያደርጉ ከዛ በፊትም ስብሰባ አድርገው ዳውድን አነሳን ሲሉ የስራ አስፈጻሚ ኮሚቴ ስብሰባ ሲደረግ አግባብ አለው ወይ የድርጅቱ ሊቀመንበር ነው የሚጠራው ወይም ደግሞ 1/3 ፈርመውበት ለድርጅቱ ሊቀመንበር ሰጥተው ድርጅቱ ሊቀመንበር 1/3 መሙላቱን ካየ በኋላ ይጠራል። ለእኔ ይህንን አላቀረቡም፣ ግን ስብሰባ አደረግን ብለው ያንን ውሳኔ ወስነናል ብሎ እንትን አደረጉ። ያ በዛ አይነት ህጋዊ አይደለም ማለት ነው። ሁለተኛ እንደዚህ አይነት ውሳኔ ላይ ሲደርሱ ከስራ አመራር ኮሚቴው 5/5 ውሳኔ ለመስጠት እንትን ማድረግ ድምፅ መኖር አለበት። አልሞላም። 3 ሰዎች ናቸው ከ8 ውስጥ አልሞላም። ይሄ ሁሉ ውድቅ ሆኖ እያዩ የውጭ ዜጋ ያለው ሰውዬ ህጋዊነት የሌለው እዛ ላይ ፈርሞ ያለ ይህን ሁሉ አስተናግዶ ቁጭ ብሎ ስንት ወር ተቀመጡ ምርጫ ቦርዶች። በዚህ ነው እንግዲህ የሚነሳው ችግሩ። በኋላ ላይ ምርጫ ቦርድ ችግራቸውን ፍቱ በኋላ ትንሽ ከ5-6 ወር በኋላ ስንት ነገር እነሱም ካንከባለሉ በኋላ አንድ ሰው መድበው ፓነል አድርጉ አሉ። ህጋዊ አይደለም። እንደገና ደግሞ እናንተኑ እናስረዱን አሉ። ህጋዊ አልነበረም። እኛ በዚህ መሀል የስነ ስርዓት ኮሚቴው ሁሉን ነገር አጣርቶ ውሳኔ አድርጎ የተሞከረው ስብሰባ ህጋዊ አይደለም፣ ግን ለማዕከላዊ ኮሚቴ ነው የምናቀርበው ብሎ ወስኗል። ይህን ሁሉ እየሰሙ እኛም እየነገርናቸው አቆዩ። ምርጫ ቦርዶች ለሆነ የራሳቸው ችግር ከዚህ ነው እንግዲህ የሚነሳው ሁሉ ነገር። በትክክል ግን አቶ ዳውድ እንዲህ እንዲሆን የተፈለገው እርስዎም እንዲነሱ የተፈለገው ምክንያት ምንድን ነው? ይሄ አሁን እርስዎ ከነገሩኝ ውስጥ ወደ ምርጫ ቦርድ መሄዱ የሰዎች ፊርማ ምናምን እንደው ማናውቀው ነገር ሊሆን ይችላል እንጂ የነበረውን የእናንተን ችግር ምርጫ ቦርድ ሲመልስ ሚዲያዎች ሲዘግቡ እኛም ሲዘግቡ እናውቀዋል። ግን በትክክል ለምንድን ነው እርስዎ ከሊቀመንበርነት እንዲነሱ የተፈለገው? እነዚህ ሰዎችም ቦታው ላይ እንደ አዲስ እንዲመጡ የተፈለገው ለምንድን ነው ብለው ያስባሉ? እሱም ያው ከኢፒአርዴፍ ጋር የነበረን ግንኙነት በፊትም አስመራም ሳለን ይሄ ነገር ተሞክሯል። የእነሱ እጅና የኤርትራ እጅ ነው ያለበት። እኔን ለማንሳት ግን አልቻሉም። እሱ ሁሉ ውድቅ ሆነ። አሁን ደግሞ ከገባም በኋላ አንድ የድርጅቱ አመራር ኮሚቴ የራሱ ስነ ስርዓት አድርጎ ውሳኔ የሚሰጥበት በማጆሪቲ እንደዚህ ነው የምንሄደው እኛ። እነሱ ግን ከዚህ ውጪ የሆነ ስምምነት ፈለጉ። በኦኤልኤፍ እና በነሱ በፓርቲ መሀል ብዙ ጊዜ ተሞከረ። የኦሮሞ ፖለቲካል ፓርቲስ ካውንስል የሚል ተቋቁመዋል። ከኦፒዲዮ ጋር ከምናደርገው ብዙውን ጊዜ ስብሰባዎችና በዛ ላይ የተሞከሩ ስምምነቶች አሉ። ይህንን ከህግ ውጪ ኦነግን የነሱ አላይ ለማድረግ ነው የፈለጉት። እኛ ደግሞ ያው በድርጅቱ ስነ ስርዓት ቁጭ ብለን የፖለቲካ ውይይት እናድርግና ስለዚህ እርስዎ ካሉ የነሱ አካል መሆን በስነ ስርዓቱ ካልሆነ አይሆንም። የኔ አቋም ነው ይሄ። በስነ ስርዓቱ የፖለቲካ ውይይት አድርገን የምንስማማበትን አስቀምጠን የማንስማማበትን ልዩነታችን አስቀምጠን ከዛ በኋላ አብረን እንዴት እንደምንሰራ እናደርገዋለን የሚል ነው። ግን በዚህ መሀል እነዚህን ሰዎች እንግዲህ ያው እዚህ ሀገር የተለመደው የፖለቲካ ባህል አለ። ያው ወደ እነሱ መጎተትና እነዚህም ራሳቸውን ለዛ ማቅረብ ይሄ በውስጣችን ብዙ ሞከሩ። እነዚህ ሰዎች አልቻሉም። በስነ ስርዓት ነው መሄድ አለበት ብዬ እኔ ውሳኔና የማጆሪቲው ውሳኔ ስለሆነ ይሄንን ለመስበር ነው እንግዲህ ዋነኛው እንቅፋት ዳውድ ነው። ይሄ ነው እንትን ከመጀመሪያ ከኤርትራም ስትመጡ አቶ ዳውድ መንግስት አውሮፕላን ልኬ አስመጥቻቸው በሩን ከፍቼላቸው እየረበሹ ነው ሲል ይደመጣል አንዳንዴ። እኔ ደግሞ አንዳንድ ሰዎች ለማጣራት እንደሞከርኩት መንግስት አውሮፕላን እንዳለከላችሁ እንዲያውም
ጊዜያችሁ ሁሉ እርስዎ በተያዘለት ቀነ ቀጠሮ እንዳይደርሱ ሁሉ ተደርጎ ከፍለው $27,000 ተከፍሎ አውሮፕላን መጡ የሚሉ ሰዎች ደግሞ ገጥሞኛል። ከመጀመሪያው ቀደም ሲል እርስዎ እንደተናገሩት እዛም ኤርትራም እያሉ ከኤርትራ መንግስትም ጋር ከሌሎችም ጋር ሆኖ እርስዎን የማስወገድ ፓርቲውን እንደዚህ የመከፋፈል ፍላጎት ነበር ብለውኛል። እዚህ ላይ ያለው ነገር ምንድነው? አንደኛ መንግስት በትክክል እርስዎ እና ለፖለቲካ አመራሩ ለኦነግ ኤርትራ ለነበረው ፖለቲካ አመራር ልኮ አስመጥቷቸዋል ወይ? ካልሆነስ ምንድነው የነበረው ሁኔታ? ይሄ በተቃራኒው ነው። ዋነኛው እኛ ቆይተን ነው ወደ መጨረሻ ነው የመጣ ነው። ታስታውስ እንደሆነ ይሄ ሁሉ ቆይታ የመጣው መንግስት እንቅፋት ነው ያደረገው። ቶሎ ከኛ ጋር ስምምነት አድርጎ እንድንገባ አልፈለገም። እንደዚሁ እንደሌሎቹ እንደዚሁ እንድንገባ ነው። እኛ ደግሞ ድርጅት ነው፣ ማአት ንብረት አለን፣ ማአት ብዙ አባሎች ነው ያሉን እዛ ኤርትራም ውስጥ እዚህም ደግሞ ሀገር ቤት ውስጥ ተዋጊ ኃይል አለ፣ አጀንዳ አለን ስንዋጋበት የነበረው። ይሄ ነገር በስምምነት ካልሆነ አይሆንም ማለት ይሄንን አልፈለገም መንግስት፣ እንድንገባም አልፈለገም። ግን ግፊት ከሽማግሌዎች የተቋቋሙ ሽማግሌ ኮሚቴዎች አሉ፣ እነ ነጋሶ ገዳዳ የሃይማኖት መሪዎች ያሉበት ብዙ ሰዎች፣ እነሱ ግፊት አድርገው ይሄ ድርጅት ካልገባ እዚህ ሙሉ አይሆንም የሚባለው ለውጥ ብለው ራሳቸውን ኮሚቴ አቋቁሞ እስከዛ ሊልኩ ነበር። በዚህ ተገፍተው ነው ህዝቡም ራሱ ከውስጥና ከውጭ መንግስት ላይ ግፊት አደረገ። ከዛ በኋላ እዛ ተልኮ አቶ ማነው ሚኒስተር ወርቅነህ ገበየሁና ፕሬዚደንት ለማ መገርሳን ላኩ እንደ ተወካይ። እዛ እንደዛ ሆኖ ጨርሰን ከጨረስን በኋላ ያ ስምምነት ከተደረገ በኋላ የተዋጊዎችንም ጉዳይ የድርጅቱን በነፃ እንዴት እንደሚንቀሳቀስ ስንመጣ ቢሮአችን እንዴት አድርገው እንደሚያስረክቡና ዋነኛው እዚህ ሳርፍ ቢሮዬ እንደምገባ እንደመጣው የኛ ቢሮ እንደሚመልሱልን ብዙ ነገሮች ተስማምተን ነው ከዛ ተነሳ ነው። ግን ዋነኛው እንቅፋት አንተ ያነሳው ነጥብ ላይ ነው እንግዲህ የተነሳው። አውሮፕላን የመላክ እንልካለን አሉ፣ አላኩም። ቆየ። ይሄንን ስናቅ እኛ ቻርተር ወሰን ሳንወድ በግድ ቻርተር ወሰን ወደ 30 ምናምን ሺህ ዶላር ነው የተከፈለው። ችግር ነው። የውጭ ያሉ አባሎችና እንትኖች አስቸኳይ ባደረጉት እንትን ነው እሱ ካሽ ተከፍሎ ነው እንግዲህ። እንደዛም ሆኖ እዚህ መድረስ ያለብንን ሰዓትና ህዝቡ የሚጠብቀውን እሱን ለማክሸፍ ወደ 5 ሰዓት 6 ሰዓት ገደማ አስጠበቁን እዛ አውሮፕላኑን ከዚህ ለመላክ እና የሁሉ አርፍደን ነው የመጣ ነው። ወደ በጣም ብዙ ሰው በፀሐይና በእንትን ከተጎዳ ሪሴፕሽን የሚቀበሉት ሰዎች የሁሉ ሳቦታጁ እንግዲህ ከዛ ነው የሚጀምረው የመንግስት እንትን እንጂ እኛን በአንደኛ እኛ አስገባን የሚሉት እኛን መንግስት አይደለም ያስገባን፣ ትግሉ ነው ያስገባን። እኛ የተሰዋንበት ትግል ነው። እኛ ያመጣነው ለውጥ ነው። ማንም አላስገባንም እኛ። ሁለተኛ ደግሞ ከፍለን አስገባን መጣን ምናምን የሚለው ውሸት ነው። እሱ ያው የዚህ ሀገር ውሸት እንግዲህ ሀፍረት የለውም። ሰው ሲዋሽ አልከፈሉም፣ አንድም ሳንቲም አልከፈሉም። በዋናነት እዛ ዶክተር ወርቅነህ ገበየሁና አሁን ኢጋድ ውስጥ ያሉትና ዶክተር ለማ መገርሳ ሲመጡ እርስዎም በተደጋጋሚ የሚያነሱት ስምምነታችን አልተከበረም፣ በኋላ ላይ ትጥቅ አስፈች ማነው ፈች ነው እስከ ማለት የደረሱበት ስምምነቶቻችን አልተከበሩም፣ መንግስት ቃሉን አላከበረም፣ የነገራችሁን አልሆነም ሲሉ ይደመጡ ነበር። በተዘዋዋሪ ቋንቋውን ጨምቀን ስናወጣው በመሰረታዊነት ግን ዋና ዋና የሚባሉ ስምምነቶቻችሁ ምን እንደሆኑ ደግሞ ይፋ አላደረጋችሁልን። በመንግስት በኩልም ይፋ አልተደረገም፣ በኦነግ በኩልም ምን እንደተስማማችሁ ይፋ አልተደረገም። ይሄ ለሀሜት አጋልጧችሁ ነበር ለብዙዎቹ ማለት ነው። ምክንያቱም የለውጥ ኃይሉ ከኦሮሚያ ነው የመጣሁት የሚል ትርክት የራሱን መዝቦ ስለነበረ እኔ የኦሮሞን ህዝብ ወክላለሁ ኦህዴድ ውስጥ የነበርኩት የሚል ስለነበረ ጨዋታ እየተጫወቱብን ነው የሚሉ የፖለቲካና የኤሊት ማህበረሰብ ተፈጥሮ ነበረ። ግን በዋናነት መንግስት ጋር ተስማምታችሁ ያልተተገበሩላችሁ ስምምነቶች ምን ነበሩ? እሱ እንግዲህ ያው ብዙ ጊዜ ገልጸናል፣ ነጥቦችንም ገልጸናል። ዋነኛው ይሄ ሁሉ መተማማት እንዳይኖር ሶስተኛ አካል ባለበት ቦታ ይሁን ብለን ብዙ ጊዜ ተደጋግመን መግለጫ ማወጣን፣ ሚዲያ ላይም ወጥተናል።
የኤርትራ መንግስትንም በጣም አጥብቀን ጠይቀናል። መጨረሻ ላይ ሌላ ሀገር ነው ለማድረግ የፈለግነው። እሱም ስላልተቻለ ኤርትራ መንግስት እንዲኖር ጠየቅን። እምቢ ያለ ኤርትራ መንግስት ፈቃደኛ አልሆነም፣ አልፈለጉም። ምክንያቱም ከነዚህ ጋር እንደተስማሙ ነው የገባን እኛ። ከዛ በኋላ ያው የሁለትዮሽ መቀመጥ ነበረብን፣ ግዴታ ነው። ህዝቡም ይፈልገዋል እንድንገባ፣ ሌላ አማራጭ አልነበረንም። እኛ ሶስተኛው የኤርትራ መንግስት እንዲሆን ነበር ፍላጎት የነበራችሁ? ሌላ ነበር የፈለግነው መጀመሪያ ምርጫችን። ያ ካልተቻለ ደግሞ መጨረሻ ላይ የኤርትራ መንግስት እንዲሆን እንዲቀመጥ እንደታዛቢ ብለን ነበር። እምቢ አሉ እነሱም። እኛ ሶስተኛ ካልሆነን አንቀመጥም ብለው። ከዛ በሁለትዮሽ ነው የተስማማነው። ነጥቦቹ ዋነኞቹ አንደኛ በመሀላችን ያለው የጦርነት ሁኔታ ከዛሬ ቀን ጀምሮ አልቋል፣ እዚህ ላይ ያቆማል። የኦሮሞ ነጻነት ግንባር በሰላማዊ እንትን እንዲንቀሳቀስ መንግስት እንቅፋት እንደማይሆን፣ የወታደራዊና የታጠቁ ኃይሎችን በሚመለከት መንግስት ለኦሮሞ ነጻነት ግንባር ብቻ ሳይሆን ለሁሉም ኢትዮጵያውያኖች፣ ለሁሉም የፖለቲካ ፓርቲዎች፣ ለሁሉም የፖለቲካ ቡድኖች እንደዚሁም ደግሞ ለግለሰቦች የፖሊስና የደህንነት እንደዚሁም ደግሞ የደህንነት ኃይሎች የሚባሉ የመከላከያ ጨምሮ የፖለቲካ እንትን ውስጥ እንዳይገባ ኒውትራል ወይም ደግሞ ምንድነው በመንግስት ፖለቲካ ፓርቲ ትእዛዝ ውጪ እንዲሆን ይህን ሁሉ በግልጽ ነው የተነጋገርነው። በግልጽ ነው እሺ ያሉት እነሱም። የኦሮሞ ነጻነት ግንባር ታጣቂዎች ደግሞ ወይም ደግሞ የነጻነት ታዋጊዎች የጋራ ኮሚቴ አቋቁመን እንዴት አድርገው የአካባቢ መንግስት ጸጥታ ኃይል ውስጥ እንዴት እንደሚቀላቀሉ ፕሮሰስ አለው። ዩኒቨርሳል እንትን አለ፣ በዚህ ላይ ዩኒቨርሳል ኮድ አለ። እሱን ተከትለን እንዴት አድርገን እንደሚቀላቀሉ በዚህ በጋራ ኮሚቴ እስከ ተቀላቅለው እስኪያልቁ ድረስ ስልጠናቸው፣ ትምህርታቸው፣ ካምፕ እንዴት እንደሚገቡ ይሄን ሁሉ አብረን እንደምንሰራ ዋነኛው እነዚህ ሁለት ነጥቦች ናቸው ዋነኞቹ። ሌሎች ነጥቦች አሉ። እንግዲህ የኛ ኦፊስ 92 የተወረሰ ኦሮሚያ ውስጥ በሙሉ እዚህ ሄድኳርተር አሁን ያለውን ጨምሮ እንደዚሁም ደግሞ የተወረሱ ንብረቶች የኦራ በ96 በኢፒአርዴፍ ከህግ ውጭ የተወረሱ እነዚህ ሁሉ እንዴት እንደሚመለሱ ይህን ሁሉ እሺ ብለው ተስማምተው መጨረሻ ላይ እንግዲህ ብዙ ናቸው እነዚህ በየጊዜው የት እንደደረሱ የማይታወቁ የአመራርና ከፍተኛ አመራሮች እንደዚሁም ታዋቂ ግለሰቦች የኦነግና የኦሮሞ ህዝብ ብቻ ሳይሆን ኢትዮጵያኖች ብዙ ናቸው። እኛ ራሳችን ሊስት አለን። እነዚህ በሙሉ የት እንዳሉ እንዲገልጹልን እሺ ብለው ነው የተቀበሉ እነዚህ ሁሉ እና ከዛ በኋላ ይሄንን ለመፈረም ስንል በመሃል ከኛም ጋር ትንሽ ውይይት አለን። ትንሽ ጊዜ ስጡን አሉ ኤርትራ መንግስት፣ እነሱና ኤርትራ መንግስት ማለት ነው። እነሱም ቸኩሎ ወደዛ ሆኑ። በዚህ መሃል አቮይድድ ለመፈረሙ አቮይድ ሲያደርጉ ግን እኛ ኢንሲስት አድርገን የጋራ መግለጫ ግን መውጣት አለበት ብለን እነዚህ ነጥቦች ዋነኞቹ የጋራ መግለጫው ላይ አሉ። በመግለጫ ነው እንጂ በፊርማው ላይ አልተደረገም። አቮይድ አደረጉት። አቶ ዳውድ አሁን ሲናገሩም ሰው እንደሰማሁት ከዚህ በፊት ውል እንደገባችሁ እንደተፈረመ ነበር ብናውቀው። ሌላው ደግሞ በእናንተና በሁለታችሁ መሃል የኤርትራ መንግስት ይህን ያህል ሚናና ሰይ እንዲኖረው የተጠበቀበት ምክንያት ምንድን ነው ብለው ያስባሉ? ማለት የኤርትራ መንግስት ስለሌለ እናንተ ሁለት ኢትዮጵያውያን የፖለቲካ ድርጅቶች መስማማት አትችሉ ነበር ማለት ነው ወይስ ከለውጡ ኃይልና ከእናንተ ጋር ቀጥታ ግንኙነት አለው? አሁን እኛ የገባን በዛን ጊዜ የኤርትራ መንግስት ከኛ ቀድሞ ወደዚህ ተወካዮች ልኮ ከዚህ መንግስት ጋር እንትን ጀምሯል። እኛ ከመግባታችን በፊት እና ያንን ግንኙነታቸውን ላለማበላሸት ውስጥ ላለመግባት ፈለጉ። ይሄ ነው የገባን እኛ እንጂ ከኛ ጋር በህብረት ነበር የምንሰራው። በዛን ጊዜ ቶሎ ነው የተለወጡት። ያ ነው የገባኝ እኔ እንደ ዳውድ። ያ ነው ችግሩ።
ከእናንተ ጋር የነበረው ግንኙነታቸው ወደ አዲሱ መንግስት ተገልጧል ብለን ማሰብ እንችላለን። ያንን እንዳያኮርፈባቸው እዚህ ጣልቃ ለመግባት አልፈለጉም። እነሱን ላለማስቀየም እንደዛ ነው የተረዳሁት። ይሄ እኔ ያረዳድ ነው። መልካም። አሁን ስምምነቱ አለመፈረሙ አሁን በዚህ ሰዓት ላለው ችግራችሁ፣ ለመከፋፈላችሁ፣ ለመሰንጠቅ ወይም ደግሞ በእርስዎ ቋንቋ መንግስት እንዲህ ለማድረጉ ከፍተኛ ሚና አለው ብሎ ማሰብ ይቻላል? አቶ ዳውድ ይህን ያህል ለውጥ አይኖረውም። በእኔ እምነት ማለት ነው። የማይኖረው ምንድን ነው? ከቲፒኤልኤፍ ጋር ፊርማዎች ነበሩን እኛ በቻርተር ጊዜ በኦሮሞ ነጻነት ግንባርና ቲፒኤልኤፍ መሀል ከመግባታችን በፊት ካርቱም የተፈረመ አለ። እንደገና ደግሞ ቻርተሩ ራሱ አብሮ የተፈራረሙት የኦሮሞ ነጻነት ግንባር ዋነኛው የቻርተር አባል ነው። እዛ የተፈረመ አለ። ከዛ በኋላ ደግሞ የሶስትዮሽ የጋራ ይሄ የወታደሮችን ካምፕ ማንትን ማድረግ አብረን የገባንበት እንትን አለ። ይሄ በሙሉ አልተገበረ። ፊርማ ግን አለ። ለውጥ አይኖረው። ዋነኛው ደዊል ፍላጎት ያ በሰላማዊ መንገድ ተቃዋሚህን መያዝ፣ ቃልህን አክብረህ ለህዝብም፣ ለተቃዋሚም፣ ለሀገሪቱ ዜጎችም። ስለዚህ ለሁላችንም ለዜጋውም የለም ለእኛም የለም። ፊርማ ኖረ አልኖረ እዳዝ ማተር ዋናው ዊል ፖለቲካል ዊል የሚሉት ወይም ደግሞ የፖለቲካ ፍላጎቱ ዋናው እና ማክበር እሱ እስካሁን ድረስ አለመኖሩ ነው። አንዱ ከእርሶ ጋር ተያይዞ የሚነሳው ጥያቄ የኦሮሞ ጦር የሚባለው በመንግስት አጠራር በአሁኑ ስም ኦነግ ሸኔ ተብሎ የሚጠራው ኃይል ትጥቅ ይፈታል አይፈታም በሚል መነጋገሪያ ሆኖ ነበር ለአንድ ወር ሁለት ወር። የእርስዎም አስተያየቶች አንድ ሁለቴ መጥተው ነበረ። እንግዲህ አናቅም ለምን እንደዛ እንዳሉ፣ ማነው ትጥቅ አስፈቺ ማነው ፈቺ የሚል ጥያቄ አንስተዋል። መጀመሪያ ወሮች እየተነጋገርናቸው ይተግበሩ የሚሉ ተነስተዋል። በመሀል አቶ ለማ መገርሳም ከኦሮሚያ ተነሱ። ብዙ ለውጦች ተደረጉና አሁን ያለው በአብዛኛው የኦሮሞ ፖለቲከኞች የኦሮሞ ጦር በመንግስት ደግሞ ኦነግ ሸኔ የሚባል አለ። አንዳንድ የመንግስት ሰዎች ቀጥታ ከእርስዎ ኦነግ ከሚመሩ ሊቀመንበር ከሚያደርጉት ጋር ግንኙነት አለው ይላሉ። እርስዎ ደግሞ በአደባባይ ወጣው ለአባገዳዎችና ለኦሮሞ ሕዝብ አስረክበናል መንግስት ነው ችግር ያለበት ብለው ነበረ። እዚህ ውስጥ ግን በሁለቱም ሳይድ መንግስትም ህግ ለማስከበር ሲል የሚያሰማራቸው ኃይሎች እየሞቱ ነው። ያም የኦሮሞ ጦር የሚባለውም ደግሞ የፖለቲካ ሀሳቡን ለማራመድ በጦር ሲንቀሳቀስ ብዙ ሰዎች እያለቁ ነው። ምንድን ነው የሚሰማዎት? ከስሜቱን ጀምር፣ ወደ እውነቱ ቀጥለን እንመጣለን። ከስሜቱ ምንድነው? እዚህ ሀገር ያለው ፖለቲካ ተቃዋሚውን መምታት ነው። ሊቀመንበር ይሁን ወይም ደግሞ ሌላ የማይመችን ወይ ከጨዋታ ውጭ ማድረግ ወይም በአካል ማስወገድ ወይም ደግሞ ሰበባ ፈልገህ አደጋም የማድረስ ወይም ደግሞ ማኮላሸት፣ እነዚህ በሙሉ የዚህ ሀገር ፖለቲካዎች ናቸው። በእኔ ላይ የሚወራው ወሬ ያ ነው። ከድርጅቱ የማንሳትም ከጦር ጋር ግንኙነት አለው ብሎ እኔን ለማስመታትና ለመምታት የሚደረጉ ፕሮፓጋንዳዎችና እንትኖች ይሄ ከዋነኛው የመንግስት አመራር እስከታች ተያይዞ ያለ ነው። ይሄ ዋነኛው ይሄ አስፈቺና ፈቺ ያለው እንትን ከዛ ነው የሚጀምረው እንትኑ ያ ሚዲያ ተቀነባብሮ ነው ለእኔ የተዘጋጀው። እኔ አላወኩም። ልክ አንተ እንደምታይቀኝ ሚዲያ ጋር ነው እጄ ቃሌን እሰጣለሁ ብዬ ሄድኩት ጥያቄና መልስ ለማድረግ እንደገባኝና በኋላ መላልሰው ኤክስፐርቶችም እንዳዩት ግን ልጁም ተዘጋጅቶ ነው የመጣው፣ ጥያቄውም ተዘጋጅቶ ነው የመጣው። እኔ ያልኩት የትጥቅ መፍታት ላይ በዛን ጊዜ ስምምነታችን አፍርሰው በፌስቡክ እና በሶሻል ሚዲያ እና በዋነኛው ሚዲያ በጣም አፍራሽ የሆነ ፕሮፓጋንዳ ጀመሩ። ይሄ አፍራሽ ፕሮፓጋንዳ ደግሞ ከመንግስት ባለስልጣኖች የተባሉ ናቸው እና አዲሱ አረጋ እና ከነዚህ ኦዲፒና እንትን ውስጥ ያሉ እንትኖች ያ በጣም የሞቀ ፕሮፓጋንዳ ነበር። ይሄንኑ ነው ይዘው የመጣው ልጁ እና መጣና ይሄ አንተ እንዳልከው ይሄ ትጥቅ ማስፈታት የሰራዊቱን ትጥቅ ማስፈታት ጉዳይ ይሄ ይነሳል። ለምንድን ነው የሚለውን ጥያቄ አነሳ። ለምንድን ነው የማታደርጉት? ቶሎ ትጥቅ ለምን አታስፈቱም ምናምን የሚል ጥያቄ ነው ያነሳው።
ከዛ በኋላ አስፈቺም የለም ፈቺም የለም። እኛ ተስማምተን የመጣ ነው። የሚፈታውም የጸጥታ ኃይሉ አካል እንዴት እንደሚሆን አስፈቺውም ከዚህ ጋር እርቅ ከሀገሪቱ ጋር ነው ያወረድነው። እንደ ወንድምነት እንዴት እንደሚቀበለው ይሄ ነው እንጂ አስፈቺና ፈቺ የምን እንደዛም መባል አንፈልግም። ስንት ዓመት የታገልን ሰዎች ነን። እንደገና ከኦሮሞ ሕዝብ ሳይኮሎጂ ላይ በጣም ጠባሳ ያለው አባባል ነው ይሄ ነገር። ይሄን ነው የመለስኩት። ይችኛውን ፓርት ኮንቴክስቱን ቆረጠና ማነው ፈቺ ማነው አስፈቺ የምትለዋን ብቻ ፍላሽ አደረገ። የሚፈልጉትም ይሄንን ነው። ፕሮፓጋንዳ ፓርቱን የሆል ኮንቴንት ወይም ደግሞ ይዘቱን ማስተላለፍ ትተው እንትን አደረጉ። ከዛ ነው የሚነሳው ዋነኛው እንትኑ ለመምታትና እኛንም ከትግሉ ከጨዋታ ውጪ ለማድረግ የሚያደርጉት ጌም ከዛ ነው ማለት ነው። ከዛ በኋላ ይሄ ነገር በጣም አጨቃጫቂና በጣም ፕሮፓጋንዳ የበዛበት እኛንም ረጋ ብለን ቶሎ ቦታችንን ይዘን ለሰላማዊ ትግሉ ለመንቀሳቀስ ስቴቢሊቲ ለማሳጣት ወይም ደግሞ ካለመረጋጋት ረብሻ ውስጥና አለመረጋጋት ውስጥ እንድንኖር የተፈለገ እናንተን ስለሆነ ሰዎች ይጠራሉ። የጋራ ኮሚቴ ብለን የጀማመርናት አለ። እሷንም በእኛ ላይ ቶሎ ቶሎ ፈጽሙ በሁለት ሳምንት በሁለት ሳምንት ውስጥ የሚያድቅ ነገር አይደለም። እንደዚህ አይነት ነገር ስነ ስርዓት ይዞ መሄድ አለበት። እኛን ሀራስ ኢንቲሚዴት ወይም ደግሞ አስፈራርቶ ወደ ሀውዲ በትኖን እንትናችንን በትነው ከዛ በኋላ የፈለጉትን እንትን ለማድረግ ነበር። እኛ እንግዲህ ስንት ዓመት የታገልንበት ስለሆነ ለብዙዎቻችን ለዚህ አይሆንም ብለን እንትናን በኋላ እየተነጋገርን ስምምነት እያደረግን የጋራ ኮሚቴውም እነሱ በስነ ስርዓት እንዲሰራ አልፈለጉም። በዚህ አይነት ጭቅጭቅ ውስጥ እያለን አባገዳዎች እንደ እርቅ ገቡበት። አባገዳና ሽማግሌዎችና አለሲቄ የሚባሉት እነሱ ገቡበትና እኛ ለነሱ እዚህ ልሊ ሆቴል ነው ብዙ ቀናት ተደጋግሞ አስረዳናቸው ችግሩን። ከዛ በኋላ እሱን ይዘው እነዛንም ጠይቀናል ብለው እዛ የኦሮሞ ባህል ማዕከል ውስጥ ነገ ከመንግስት ጋር እዛ ትገናኛላችሁና በጠዋት እንዲገኙልን ብሎ አባገዳ በየነ ሰንበቶ ደወለልኝ። ከዛ በኋላ ያው እኔ የምጠብቀው እኛና መንግስት ተገናኝተን እነሱ ባሉበት ችግሩን እንዴት አድርገን ፈተን እንደምንሄድ ነው። ስንሄድ እዛ አዳራሹ ሙሉ ነው። ተቃዋሚ አልቀረም። የኦሮሞ ፖለቲካ ተቃዋሚዎች የሚባሉ ወጣቶች አሉ። እነዚህ ሌሎች አርቲስቶች አሉ፣ የሼኪዎች ባገዳዎች፣ እነዚህ በሙሉ አሉ። በዋነኛው አስተራቂ ተብሎ ከመጡት ውጪ በአዳራሹ ሞልቶ እዛ አለ። ኮንፈረንስ ነው የጠሩት። ባገዳውን ጠየቅኩት። ኮንፈረንስ ነው ያለ ብለህ ለምን አትነግረኝም? በዚህ ተዘጋጅተን እንመጣለን እኛም። አይ እንግዲህ እነዚህ ሌሎችም እኛ ያገባናል ስላሉ ለዚህ ነው። ታዲያ ለምን አትነግሩንም? እኛን እንዲሁ በድንገት እዚህ ውስጥ ላይ ለምን ከመንግስት ጋር ነው ያደረኩት። በኋላ እዛ ላይ ሁሉም ተናገሩ። አሁኑኑ አዋጅ መደረግ አለበት። የተለመናችሁበት የሚያለቅሱ ሰዎች እባካችሁ የተባላችሁበት መድረክ ማለት ነው። ኤግዛክትሊ። ከዛ በኋላ አሁኑኑ አዋጅ መደረግ አለበት፣ አሁኑኑ እንትን ማለት ሲለው ይሄ ነገር አይሰራም ካላችሁ ደግሞ ያው ሁላችሁ እናንተ ይሄ የህዝብ ሰራዊት ነው፣ ህዝብ ነው ያስታጠቀው፣ ህዝብ አብሮ የተሳተፈበት ነው። ከህዝቡ ጋር ጨርሱ። በእኛ በኩል ግን ሰላማዊ ትግል ወደ ሰላማዊ ትግል ነው ይሄን ያለው፣ ኃላፊነቱን ውሰዱ እንደዚህ ከገፋችሁ ብለን ለአባገዳዎችና ለህዝቡ ሰጥተን ከኛ ከውስጥ ወጣን ማለት ነው። በአደባባይ ነው ያ ንግግር አስታውሳለሁ። በአደባባይ የነበረውም ትልልቅ አባገዳዎች የኦሮሞ አባቶች አልቅሰው አንዱ ሁኑ ሲሉ የነበሩበት ሰዓት ማለት ነው። ተቀበሉ፣ እነሱ የእኛን ውሳኔ ተቀበሉ። ወደ መንግስትም ተስማማ። ይህ ነው እያለ ግን አቶ ዳውድ ይህ ነው እያለም በአሁኑ ሰዓት ኦነግ ወይም የኦሮሞ ጦር የሚባለው ወይም ኦነግ ሸኔ የሚባለው ዜጎች በማንነታቸው ለይቶ አውጥቶ ስናይፐር ደቅኖ የሚጨፈጭፍ፣ የሚያሳድድ፣ የሚገድል፣ ሰው ከመኪና ጋር የሚያቃጥል 17 ባንክ ዘረፈ የሚባል በጣም
ከእኛ ከኦሮሞ ህዝብ ከአጠቃላይ ኢትዮጵያ ህዝብ ስነልቦና የራቀና አስፈሪ አደገኛ ፍጡር ተደርጎ ተስሎ ይነገራል። ይመጣሉ አንዳንዴ ምን ያደረኩት አላደረኩት ይላሉ። እነ ጃልመሮ እነ ጃላብዲ ብዙ ሰዎች እየተጠቀሱ እንደ መሪነት ይመጣሉ። እርስዎ ግን እዚህ ላይ የሚያውቁት እውነት ምንድነው? እውነት ምዕራብ ወለጋ እና ሌሎች አካባቢ ያለው ሁኔታ በትክክል ከኦሮሞ ጦር ጋር ብቻ የሚያያዝ ነው ብለውስ ነው የሚያምኑት? እንግዲህ እዚህ ሀገር ይሄ ሀገር እንደ ሀገር ከተመሰረተ ጀምሮ እስካሁን ድረስ ጦርነት፣ ግጭት ወይም ደግሞ ተዋጊ ኃይል ኢንሰርጀንት የሚባለው በፖለቲካ ድርጅትነት ተደራጅቶም ይሁን ወይም ደግሞ በአመፅ ደረጃ የቆመበት ጊዜ የለም። መጥቀስ ይቻላል፣ መዘርዘር ይቻላል። የባሌውን፣ የራያ አካባቢ፣ ብቸና ብዙ ከደርግ ጊዜም በደርግ በፊትም ከዛ በኋላ ደግሞ የትጥቅ ትግል ተቃዋሚዎች ናቸው የተነሱት እነ ቲፒኤልኤፍ፣ ኢፒኤልኤፍ፣ ኦኤልኤፍ፣ ኦኤንኤልኤፍ ብዙ ናቸው። እነዚህም ጂፒኤልኤም፣ ጋምቤላ ምናምን እና ይሄ የቆመበት ጊዜ የለም። ይሄ ሁሉ ሲደረግ መንግስት የሚያወጣላቸው ስም አለ። እነሱ ደግሞ ራሳቸውን የሚጠሩበት አለ። ኤርትራንትን ከወሰድክ እነዚህ የአረብ ደላሎች የምናች ነው የሚባሉት እንጂ እስከ መጨረሻ አመታት ድረስ የኤርትራ ነጻነት ግንባር ወይም ደግሞ ኢኤልኤፍ ወይም ኢፒኤልኤፍ ብሎ መንግስት አይጠራውም። ወንበዴዎች ምናምን ቲፒኤልኤፍንም እንደዚሁ እና የነዚህም እንደዚህ ነው ብዬ ነው የምንረዳው። ኦነግ ሸኔ አይሉም ራሳቸው እነሱ የኦሮሞ ነጻነት ታዋጊዎች ወይም የኦሮሞ ነጻነት ሰራዊት ነው የሚባለው። ራሱንም እንደዛ ነው ሚዲያ ላይ ያወጣል፣ እሱም ይናገራል። አሁን ተደረገ የሚባለው ግድያ፣ ዝርፊያ ምናምንም ያው ድሮ እንትን የሚባለው ነው። ግን ዋነኛው ሆኖም ከሆነ ትንሽ በገለልተኛ አካል ተመርምሮ ቢወጣ ጥሩ ነው። አለበለዚያ የመንግስት ሚዲያ ታማኝነትና ሌሎች ሚዲያዎች ማንኛውም ሚዲያ እዛ ገብቶ መመዝገብ እስካልቻለ ድረስ እና የመንግስት ሚዲያዎች ብቻ እስከሆነ ድረስ እንዲሁ ዝም ብለ ይሆናል ሆኗል ብለ አምነ መቀበሉ ይቸግራል። ከዚህ አገር ታሪክ ውስጥ ስታያይዘው ማለት ነው። ይሄ ኦነግ ሸኔ የሚለውን እኛ ምን እንደሆነ አይገባንም፣ ስሙም አይገባንም። እስካሁን ድረስ እንደዚህ ብሎ ራሱን የሚጠራ እንትን የለም። እነዛ የኦሮሞ ነጻነት ሰራዊት ነው የሚባሉት ናቸውም። እኛንን እንትን ያልነው መንግስት በስነ ስርዓቱ ወደ ጸጥታ ኃይሉ መቀላቀል እምቢ ብሎ ስለሆነ ነው እዛ የቀሩት እንጂ በራሳቸው ምርጫ አይደለም። ከዛ በኋላ ደግሞ ውጊያ ነው እንግዲህ ያው ራሱን ይከላከላል የታጠቀ ኃይል የትም አካባቢ ያ ነው የሆነ ያለው እንትን። አሁን እንግዲህ አሁን ህዝቡ ላይ እንደዚህ ጉዳት የሚያደርስ የሚዘርፍ እንትን የሚያደርግ ወይም ደግሞ በአንዳንድ የመከላከያ ሰራዊት አዛዦችና የፖሊስ ኮሚሽነሮች እንደሚባለው ህዝቡን የሚጎዳ ከሆነ እንዴት አድርጎ ህዝቡ ውስጥ ሊቆይ ይችላል? እንዴት አድርጎ ይሄናል ሰራዊትና ይሄን ያህል ኃይል ያለው መንግስት ሊቋቋም ይችላል የሚለው እንግዲህ የራስ ጀጅመንት ነው። ምናልባት መንግስት ኦነግ ሸኔም ጋር በሚለው ቋንቋ ሰላም ማምጣት አቅቶት ሀገሩን ማረጋጋት አቅቶት ነው ወይስ ፍላጎት የለውም ማለት ይችላል? እርስዎ ኢትዮጵያ ፖለቲካ ውስጥም የዓለም ፖለቲካ ላይም ረጅም ዘመናት ስላሳለፉ የመረዳትም ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት
አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። አቅም አለው ብዬ ስለማምን ነው የምጠይቀውት። አንዳንዶች መንግስት ሰላም እንዲሆን አይፈልግም ይላሉ። እንደዛ ሲሉ ቢፈልግ ኑሮ እኛን ያካትተናል ነው የሚሉት። ግን በትክክል መንግስትነቱን ተወጥቶ ሰላም ማድረግ አይችልም ወይም ቢያንስ አሁን ይህን የኦነግ ሸኔ ጉዳይ መፍታት አይችልም ነበር ወይ ብላ ያስባሉ? ይህንን በመረጃ ብቻ ያለኝን ነው እንትን የምነግርህ። እኔ ዋነኛው ነገር ይሄ ችግር በስነ ስርዓት እንዲያልቅ ስላልፈለገ ነው ይሄ ችግር የገለጠው። ይህንን በማስረጃ ማስረዳት እንችላለን። ከእኛ ጋር ነው ማለቅ የነበረበት። እነዛ ተዋጊዎች አይመለከትም። የተስማማነውም ድርጅት ነው። እኛ ድርጅት ስር ያሉ ናቸው፣ በእኛ ኃላፊነት ስር ያሉ ናቸው። ያንን በስነ ስርዓት ከእኛ ጋር መጨረስ ነበረበት። በዚህ ደግሞ ዩኤንዲፒ ውስጥ ያሉ ሰዎች በዚህ ላይ እኛንም መንግስትም ለመርዳት ፈቃደኞች ነበሩ። ጠይቀውናል፣ ተመላልሰው ጠይቀውናል፣ አስረድተናል። ግን መጨረሻ ላይ መንግስት ፈቃደኛ አለመሆኑን ነው የነገሩን። አንድ ሁለተኛ ይሄ አሁን ያልነው ጭቅጭቅ እናንትን ሲነሳ በዛ አለቀ። ያው ቅድም እንደነገርኩ ለአባገዳዎች እናንትን ሰጠን። ያ በዚህ አይነት ሁኔታ እንደማያልቅ ያን ነግረናቸዋል። ያን ዕለትም እኛ ግን ፈለጉት፣ ሰጠናቸው። ከዛ በኋላ ያለው እንትን ትንሽ ቆይቶ ከዚህ በፊትም በሚዲያ አስረድቻለሁ። ፕራይም ሚኒስተሩ ጠሩ ለመጀመሪያ ጊዜ ዛት ወዝ ኖቬምበር ወደ መጨረሻ ገደማ ወደ ዲሴምበር ውስጥ ነው 2018 ማለት ነው። እኛ እንግዲህ አሁን ትግስታችንን ጨርሰናል። የዚህን ሰራዊት እንትን ኃይል አዳማና አሰማርተን እንመታዋለን። ይህንን ልነግርህ ነው የጠራሁት። አንደኛው ነው። ሌሎች አጀንዳዎች አሉ። ዋነኛው አጀንዳ ግን ይሄ ነው። ኦፊሻሊ ነው የነገሩን። ማን ናቸው እንደዛ ያሉት? ፕራይም ሚኒስተር ዶክተር አብይ። ከዛ በኋላ ያው ማምንበትን ነግሬያቸዋለሁ። ያመንኩበት ምንድን ጦርነት ታደርጋላችሁ፣ ይሄ ጦርነት መደረጉ ትክክል አይደለም፣ ማለቅ አለበት በሰላማዊ መንገድ። ይሄ ነገር እኛን ይመለከተናል፣ መንግስት ነው የሚመለከተው። ጊዜም አልተሰጣችሁም። እንደገና ደግሞ አካሄዱም ትክክል አይደለም። አንድ ይሄ ነው የስነ ስርዓቱና የህጋዊ እንትኑ በስምምነታችን መሰረት። አሁን ጦርነት ከተደረገ ግን ያን ዕለትም ቃል በቃል ያልኩት ይደረጋል፣ ሰው ይጎዳል፣ እነዚህ ልጆች ሊጎዱ ይችላሉ። ግን አንድ መስር ወይም ደግሞ አንድ መስር ብትቀር እሷ ራሷ ለኢትዮጵያ ችግር ትሆናለች። ጦርነት ቀጠለ ማለት ነው። ሶስተኛ ጦርነት ጨርሰናል ብለን በሰላማዊ መንገድ ተብሎ ሁሉ ነገር ተብሎ ውጊያ መጀመሩ ራሱ ለዚህ ሀገር ጥሩ ገጽታ አይሰጥም፣ ጥሩ ኢሜጅ አይሆንም። ይሰማል፣ የሚደበቅ ነገር የለም። ይሄ አስተያየቴ ይሄ ነው። ስለዚህ ባይደረግ ይሻላል፣ በሰላማዊ መንገድ ቢያልቅ ይሻላል። አልተቆየም። በጣም በዲቪዥን የሚቆጠሩ እንትኖች ናቸው። ሰራዊት ነው የተሰማራው። በጣም ከፍተኛ ውጊያ ነው የተደረገው። ከዛ በኋላ ደግሞ ተመላልሶ ሄሊኮፕተር ሳይቀር ውጊያ ተደርጓል። እዛ ግን የኃይል ሊጠፋ አልቻለም። ከዛ ነው የሚነሳው ችግሩ እና ሰላም የሚፈልግ ሰው በሰላም ማለቅ አለበት ያለ ሰው እኛም ፈቃደኝነቱን አሳይተን ሳለን ይህን ሁሉ ተጠቅሞ ያንን መጨረስ ይቻል ነበር። ግን ያ ኃይል መጥቶ ከጸጥታ ኃይሉ ጋር እንዲቀላቀል አልፈለጉም። ለመምታት ነበር ፈለጉት። ለምን የጸጥታ ኃይሉ ጋር እንዳይቀላቀል ፈለጉ ብለው ያስባሉ? ስጋት አላቸው ወይስ የመንግስታቸው ውስጥ ችግር ያመጣም ብለው ያስባሉ? ወይስ በማህበረሰቡ ዘንድ ተቀባይነት አይኖርም ብለው ያስባሉ? ለምንድን ነው ማለት የአንድ ሀገር ዜጋ ነው፣ በቋንቋም በባህልም የተሳሰረ እንዲያውም የበለጠ ትግል ያካሄደ ኃይል ሆኖ እያለ ለምንድን ነው የጸጥታ ኃይል ውስጥ እንዳይገባ የፈለጉት ብለው ያስባሉ? እሱ እንግዲህ ዋነኛው እንትን ያልነገሩንም እርግጠኛዋ ነገር ግን የማምንበትና ውስጥ ለውስጥ ስትሄድ የነበረችው እና ሚስጥር ያልሆነች አንደኛ
የኦሮሞ ነጻነት ሰራዊት የፖለቲካ ሰራዊት ነው። የኦሮሞ ነጻነት ግንባር ፖለቲካ ስልጠና ይሰጠዋል። የፖለቲካ ስልጠና ከተወሰደ ደግሞ የድርጅቱ መሪና እንትን ያውቀዋል። ፖለቲከኛ ጦር ነው። ፖለቲከኛ ጦር ባረ ግን ፖለቲካ ያውቃል። ለምን እንደሚዋጋ አላማውን ምናምን ያውቃል። እንዲህ ዝም ብሎ በትእዛዝ ብቻ ሄደ ብላ ብቻ የምትለው አይደለም። የዚህ የፖለቲካ ጎንም እንትን ትጥቃለው ማለት ነው። እና ይሄንን ይዞ ከመጣ እዚህ ያለውንም ይመርዝብናል የሚለው ሰርኩሌት አለ። የተደበቀች ነገር አይደለችም። ዋናው ችግር መሰለን። በዚህ ምክንያት ነው እንግዲህ አሁን ያለበት ችግር እስካሁን ቀጥሎ ያለው። በምን ሁኔታ ላይ የሚቋጭ መስሎታል? ማለት አሁን ወደ ሌሎች ጥያቄ ከመሄድ በፊት ይሄ ያለው ጦርነት፣ ግጭቱ፣ መሰቃየቱ፣ እርስ በርስ መገዳደል ነው የምንለው፣ ምንም ልንለው አንችልም። በምን ሁኔታ የሚቋጭ መስሎታል? ይሄ ከዚህ በፊትም 3-4 ቦታ ተጠይቄያለሁ፣ መልሻለሁ። ይሄ የኦሮሞ ነጻነት ሰራዊት ወይም ደግሞ የኦሮሞ ነጻነት ግንባር ችግር ብቻ አይደለም፣ አጠቃላይ የኢትዮጵያ ችግር ነው። የኢትዮጵያ ችግር ቅድም እንደተናገርኩት ጦርነት፣ ግጭት፣ እስር፣ ግድያ፣ ይሄ ከተማ ውስጥም አለ፣ ገጠርም አለ። ጦርነቱ አንዳንድ ጊዜ በጣም አስከፊ የሆነ በጣም ትልቅ ጦርነት ነው። አንዳንዶቹ ደግሞ በግጭት መልክ እንደዚህ ይሄዳሉ። ይሄ ዋነኛው ችግር መፈታት ያለበት እናንትን ያለበት ያው አጠቃላይ የፖለቲካ ውይይት ተደርጎ ዋነኛው የፖለቲካ ተዋናይ የሚባሉት እና ከህብረተሰቡም ውስጥ በዚህ ተካተው እንትን የሚለው ሌላው ሀገር እንዴት ነው ያለቀው? እንደዚህ አይነት ኢትዮጵያ እንግዲህ እንበለው ከዛ በፊት ጦርነት ቆሞ አያውቅም ላለፉት 100 ምናምን ዓመታት። ግን ከ100 ስቴት እንደ ስቴት ከተቋቋመ ወዲህ ጦርነት ቆሞ አያውቅም ኢትዮጵያ ውስጥ። ግጭት ቆሞ አያውቅም፣ እስር ቆሞ አያውቅም፣ ግድያ ቆሞ አያውቅም፣ የፖለቲካ ግድያዎች ቆሞ አያውቅም። ይሄ ዋናኛው ችግር የፖለቲካ ችግሩ መቋጫ ማጣቱ ነው። ስቴት ራሱ መንግስት ራሱ ዋነኛው የቫዮለንስ ወይም ደግሞ በኃይል የራሱን እንትን ፍላጎት በህብረተሰቡና በፖለቲካ ቡድኖች ላይ ለመጫን የሚወስዳቸው የቫዮለንስ እንትኖች በዚህ ውስጥ ተካተው ያልቆሙና መፍትሄ ያላገኙ ናቸው እስካሁን ድረስ በእኛ እምነት። ይሄ ነው መፍትሄ ማግኘት አለበት። ፖለቲካው መፍትሄ ካላገኘ ይሄ አይቆምም። የኦሮሞ ነጻነት ግንባር ሌሎች ህዝቦች ደግሞ ይሄ መንግስት የኦሮሞ መንግስት ነው ብሏል፣ ኦነግ ነው ምንም ሌላ ነገር የለውም የሚል የፖለቲካ ሀሳቢ ውስጥ ገብተዋል። አንደኛ ለምንድን ነው የብልጽግና ሰዎችም ሆኖ የእርሶ የትግል አጋሮች ይሄ መንግስት የኦሮሞ መንግስት ነው ሊያስብሉ የቻላቸው? ሁለተኛ ነገር ደግሞ ይሄ መንግስት እውነት የኦሮሞ መንግስት ነው ብለው ያስባሉ እርሶ? እነሱ ለምን የኦሮሞ መንግስት እንዳሉ እነሱ ናቸው ማስረዳት የሚችሉት። እኔ ግን የኦሮሞ መንግስት እንዳልሆነ ላስረዳ የማምንበትን። ይሄ መንግስት ኦፊሻሊ ማንም ሊክደው የማይችል አንተም ልትክደው የማትችል ይህ መንግስት የኢፒአርዴፍ ቀጣይ መንግስት ነው። ኢፒአርዴፍ ደግሞ የተዋቀረው ከዋነኞች 4 ዋነኛ ድርጅቶች ቲፒኤልኤፍ፣ አንድም በኋላ አሁን አማራ ዲሞክራቲክ ፓርቲ የሆነው ኦፒዲዮ፣ አሁን ፒፒ የሆነው ሁሉም ፒፒ ሆነዋል። ከዛ በፊት ኦዲፒ ነው እና የነዚህ ስብስብ ነው። የነዚህ ፍሮንት ወይም ደግሞ ግንባር። ይሄ ግንባር ለ27 ዓመት ኢትዮጵያን የገዛ ነው። ይሄ ነው እንግዲህ ዲክሌር አድርጎ ራሱን ሪፎርም አድርገናል። ሪፎርም አድርገን ለሁሉ ፖለቲካ ክፍት እናደርጋለን። አዲስ ጠቅላይ ሚኒስተር መርጠናል። ይሄ አዲስ ጠቅላይ ሚኒስተራችን ዶክተር አብይ ነው ብሎ በድርጅቱ መርጦ በፓርላማም አጽድቆ ይህንን ነው የምናውቀው። ኦፊሻሊ እንግዲህ በአይናችን ፊልድ ያየ ነው። ከዛ በኋላም ደግሞ የጊዜው ሐዋሳ ስብሰባ አድርገዋል። ኢፒአርዴፍ ነው። ከዛ በፊትም ሌላ ቦታ አድርገዋል። ኢፒአርዴፍ ነው። ከኢፒአርዴፍ ውስጥ ቲፒኤልኤፍ ተቀነሰ። ቲፒኤልኤፍ የራሱን እንትን በራሳቸው የውስጥ ችግር። ከዛ በኋላ እንደዛ ስብስቦች የደቡብን ጨምሮ ሌሎችም አጋሮች ጨምረው
እነዚህ ናቸው መንግስትን በእጃቸው ያላቸው። ኦፊሻል የዓለም መንግስትም ከነዚህ ጋር ነው አሁን ፒፒ ነው የሚባሉት። የዓለም መንግስታትም ስምምነት የሚያደርጉት የሚነጋገሩት፣ ሰራዊቱን የሚያዙት፣ ተከፋፍለው ስልጣን ተመዳድበው እንትን የሚሉት እነዚህ ናቸው። ይሄ እንግዲህ የኦሮሞ ብቻውን የኦሮሞ መንግስት ነው ማለት መንግስት ምን እንደሆነ እንግዲህ በአይናችን ፊት እያየ ነው። ዶክተር አብይን ብቻ ከዛ ውስጥ ወስደን ወይም ደግሞ 3-4 ሰዎች ኦሮሞዎች እዛ ውስጥ ስላሉ ብቻ እንትን ማለታችን የሚመስል አይደለም። ለምንድን ነው እና እነዛ እንግዲህ የኦሮሞ መንግስት ነው ለምን እንዳሉ እንግዲህ እነሱ ናቸው እነሱኑ ጠይቅ። እኛ እናምንበትም አይደለም። ዋነኛው እንትን ይሄ ነው የሚታየው ማለት ነው። ወደ ፓርቲያችሁ እንምጣና ወደ ምርጫ ሀሳቦችም እንምጣ። አቶ ዳውድ አሁን በፓርቲያችሁ ውሳኔ መሰረት ከዚህ በፊት ሀገሩ ለምርጫ የሚሆን አይደለም፣ በርካታ የፖለቲከኛ እስረኞች አሉ፣ ጽሕፈት ቤቶቻችን ተዘግተውብናል፣ ዋና ጽሕፈት ቤታችን በፖሊስ ቁጥጥር ስር ውሏል፣ እርስዎ ሊቀመንበሩን ጨምሮ በነፃነት የመንቀሳቀስ አቅም የለንም፣ ደብዳቤም ጽፎም ጥሪ አድርገውም አባላቱን ለመሰብሰብ ችግር አለብን፣ ፍርድ ቤት ውስጥ ነፃ ተብለው እስር ቤት ውስጥ ያሉ አሉ የሚሉ ሀሳቦች ሁሉ ጠቅሳችሁ እነዚህ ነገሮች ካልተስተካከሉ ምርጫው ላይ እንደማትሳተፉ አስታውቃችሁ ነበረ፣ በአንድም ይሁን በሌላ መንገድ በተደጋጋሚ ማለት ነው። አሁን የሚመጣው እርስዎ ህገወጥ ነው የሚሉት እና በህጋዊ መንገድ አልተቋቋሙም፣ በመንግስት ነው እየተቋቋሙ ያሉት ደግሞ እና አቶ ቢቂላ ሁርሳ ያሉበት ምርጫ ቦርድ ከፈቀደልን ምርጫውን እንሳተፋለን እያለ ነው ያለው። በዋናነት ግን ምርጫውን መሳተፍ አለመሳተፍ ነው የእርስዎን ፓርቲ ወደፊትና ወደኋላ እያመጡ ያለው ወይስ ሌሎቹ እንደሚሉት ደግሞ በቀጥታ የስልጣን ፍላጎትና ጥያቄ አለ? የስልጣን ፍላጎት ሁሉም የፖለቲካ ፓርቲ ለስልጣን ነው የሚታገለው። ይሄ ወንጀል ሊሆን አይችልም። ሁላችንም ለስልጣን ነው። ይህንን ስልጣን ድሮ መንግስት ስላልፈቀደ ያው ፊልሚያው የመሳሪያ ፊልሚያ ነበር። አሁን ይህን ትተን በሰላማዊ መንገድ ነው። ይሄ ሰላማዊ መንገድ ደግሞ የራሱ የሆነ ህግ አለው የተስማማንበት። አንደኛ ሁሉም በነፃ መንቀሳቀስ ካላንዳች ኦብስትራክሽን ወይም ደግሞ ኦብስታክል ካላንዳች እንቅፋት የመንግስት ፍቃድ መጠየቅ የለብኝም። ሰው ለመሰብሰብ ስብሰባ ለማድረግ ቢሮ ለመክፈት ማስታወቅ የግዴታ ነው። የፖለቲካ ኃይሎችን ማሰማራት ሀሳቤን ሰው ሰብስቤ ሀሳቤን ለህዝብ መግለጽ ማስተማር ይሄ በሙሉ ለሁሉም ክፍት መሆን አለበት። የተደላደለ ሜዳ የሚሉት ማለት ነው። እዚህ ሀገር ግን ያየነው እንግዲህ በተደጋጋሚ በማስረጃ በእንትን ለምርጫ ቦርድም ለአቃቤ ህግም ለኢትዮጵያ የሂውማን ራይትስ ኮሚሽን አስገብተናል በየጊዜው እኛ ማስረጃዎችን እና ኦሮሚያ ውስጥ ቢሮአችን ተደጋጋሚ ነው የተዘጋው። ግን የመጨረሻው ሃጫሉ ከተገደለ በኋላ ሁሉ ነው የተዘጉት። ዋነኛው እኔ በኃይል ከቢሮ ተገፍቼ በፖሊስ እስካወጣው ድረስ ማለት ነው። ይሄ በግልጽ ሜዳ ላይ ያለ ነው። ማንም ህዝቡ የሚያውቀው ነው። ፐብሊኩ ማስረጃም ያለበት ነው። እንደዛም ሆኖ ግን ለዚህ ለምርጫ ለመመዝገብ የምርጫ ምልክቶችን ለመውሰድ እና ገፍተን እነሱ በዚህ ምናልባት ይሄንን ከወሰን ይከፍቱልናል። አትሊስት ምርጫ ስለተቃረምን ለራሳቸው ጥቅምም ሲባል ለሁሉ ክፍት ያደርጋሉ ብለን ገፋን። ግን የሚከፈት ነገር የለም። ከዛ በኋላ መንቀሳቀስ ስላልቻል ያ ሁሉ አመራር ያ ሁሉ የፖለቲካ ኦፊሰሮች በሙሉ አባሎች በሺዎች እየተቆጠሩ እስር ቤት እያሉ ለምርጫው ለመሄድ እንደምንም ብለን እንገፋለን። ያን ሁሉ ኮንሲደሬሽን ውስጥ ግምት ውስጥ ማስገባት አልፈለጉም፣ እምቢ አሉ። ከዛ በኋላ ያው መንቀሳቀስ የማትችል እገዳው እስከዛ ድረስ ከሄደ ብለን ነው ያንን እንግዲህ መግለጫ ያወጣ ነው። ይሄ መሬት ላይ ያለ ነገር ነው። እነሱ ያው እንትን አላቸው። ማነው ስሙ እንዴት ነው ብለህ ብትጠይቀው እውነት አላቸው። አልታገዱም፣ አልታሰሩም። ጥቂት ሰዎች ናቸው። እስር የሚባል ገጥሟቸው አያውቅም። ለታሰሩትም ደንታ የላቸውም፣ አይጠይቁም። ስለዚህ ያው ከመንግስት ጋር
ስለተጣመሩ የግድ ወደ ምርጫ እንሄዳለን ምናምን የሚል ማወጃ መናገራቸውን ሰምቻለሁ። እንግዲህ ይሄ እነሱ ምርጫ ነው። ግን በኦሮሞ ነጻነት ግንባር እኛ አንድም የተመራጭ እጩ አላስመዘገብንም። የምርጫ እንቅስቃሴም ማድረግ ስላልቻን ይህንን መግለጫ አውጥተናል። ህዝቡ ያውቃል። ከዛ በኋላ የኦሮሞ ነጻነት ግንባር እዚህ ውስጥ ምርጫ ውስጥ ተሳታፊ እንዳይሆን ታግዷል። ይህንን ገልጸናል። እንግዲህ ከዚህ በኋላ ያለው ዋነኛው ህጋዊ ኦነግ አይደለም ብለን ነው ምናምን። እነሱ ደግሞ በተቃራኒው ህጋዊ ኦነግ ያልሆኑት አቶ ዳውድ ኢብሳ ናቸው የሚል ትርክት ነው ይዘው የመጡ ያሉት። ሲያስወሱንም ያንን ለማሳየት ነው። ፓርቲ ማለት ደግሞ እናንተና እነሱ ብቻ አይደላችሁም። ብሔራዊ ምክር ቤት አለ፣ የታችኛው አባላት አሉ፣ አመራሩ አለ። እነሱ ውስጥ ያለው ስሜት ምንድን ነው? አቶ ዳውድ ከላይ ያላችሁት የፓርቲው ከፍተኛ አመራሮች እንደዚህ ለሁለት ስትሆኑ አንዱ ከአንዱ ጋር ሲሆን ከስር ያለው የደጋፊዎቻችሁስ ምንድን ነው የሚሰጧችሁ አስተያየት? ወል እንግዲህ ምርመራ እናንተም ማድረግ የሚዲያዎችና ሌሎች የሰብአዊ መብት ተከራካሪዎች ይመስለኛል። እኛ ግን በእርግጠኝነት የምነግርህ ነገር ቢኖር ካሉን 48 የአመራር አባሎች ከተመረጡት ውስጥ 8 ብቻ ናቸው ይህን ሁሉ አጀንዳ ይዘው የሚንቀሳቀሱት። 40ዎቹ ከእርስዎ ጋር 40ዎቹ አሉ። ከ40ዎቹ ውስጥ ወደ 12 15 የሚሆኑ እስር ቤት ነው ያሉት። ሌሎች ግን ከኛ ጋር ነው ያሉት። አንድ ይሄን። ሁለተኛ በቀደም ጉባኤ ያደረግን ብለው የጠሩት ውስጥ ከነሱ 8ቱ ምናልባት እስካሁን ድረስ በሚደርሰኝ መረጃ 1 4 5 ሰዎች ከነሱ ጋር የተዳበሩ ካለበለዚያ የኛ አባል ሙሉ በሙሉ በእነሱ እንትን ውስጥ አልተሳተፈም። እምቢ ብሎ ሞክረዋል። በጣም በማስፈራራትም በገንዘብም በምንም ግን ቦይኮት አድርጓል። የኛ አባል አልሄደም። ይሄ እንግዲህ በሺዎች የሚቆጠር አባል በዚህ አይነት ደረጃ ቦይኮት ማድረግ ምን ያህል እንትን እንዳለው ይገባዋል። ይሄ እርግጠኛ ነው ወይ ብሎ መመርመሩ የእናንተ ነው። እኛ ሊስቱ አለን። አሁን በቀደም ቢያንስ እነዚህ የተሰበሰቡትን ማግኘት ባንችልም 60 ብለው ለእጩ አመራር ብሎ ያቀረቡት ከ60ው ደግሞ 48 አመራር ብሎ እንትን ያደረጉትን ሊስቱን አግኝተናል። እዛ ሊስት ውስጥ የሉም እኛ አባሎች። ከስምንቱ አብረዋችሁ ከነበሩት ውጭ 1 4 5 ምናልባት ሌሎች ይኖራሉ ብለው እንትን መረጃ የሚያመጡት ገና እነማን ነው እንደሆኑ ለማወቅ ማጣራት እያደረግን ነው። ካለዛ ውጭ የለም። ግን እኮ አቶ ዳውድ ይሄ ጉባኤ በመንግስት ሰዎች በገዢው ፓርቲ የተደነቀ ነው። በኢትዮጵያ የፖለቲካ ታሪክ ጥሩ እንደዚህ ነው እንጂ ጉባኤ አድርጎ ወደ ምርጫ መግባት ብለው አቶ ታዬ ደንዳ እንግዲህ በፓርቲው ውስጥ በኦሮሚያ ውስጥ ያላቸውን ፖዚሽን ይታወቃልና የዚህ መነሻ ምን ይመስልዎታል? እርስዎን ከሊቀመንበርነት ያወረደውን ኃይል ጥሩ ለኦሮሞ ሕዝብ የሚጠቅመው ይሄ ነው በሉ ወደፊት ነው ብለው የሚከራከራቸውን ኃይል ጥሪ ማድረግ ከምን የመነጨ ይመስልዎታል? እዚህ ሀገር ፖለቲካ በኦነግ ላይ ይሳካላቸዋል አይሳካላቸውም ገና አብረን የምናየው ይሆናል። ግን እዚህ ሀገር ፖለቲካ ተቀናቃኝን አንደኛ ማዳከም ነው ወይ ደግሞ ከተቻለ አስፈራርተህም አባብለህም በገንዘብም በምንም አጋር ማድረግ ነው። ይሄ በኦሮሞ ናሽናል ኮንግረስ ዶክተር መረራን ታስታውሳለህ። እሱ የኦሮሞ ናሽናል ኮንግረስን አቋቋመ። ሁሉ ሰው ነው የሚያውቀው። ግን በኃይል ተወስዶበት ያንን ስም ትቶ ሌላ ኦሮሞ ፒፕልስ ኮንግረስ የሚለውን አድርጎ ነው እንደገና ከሌላ ፓርቲ ጋር ተጣምሮ ከኦፍዴም ጋር ኦኤፍሲ የተባለው አሁን በ2005 ቅንጅት ላይ የደረሰውን ታስታውሳለህ። ቅንጅት ሙሉ በሙሉ ከእንትኑ ወጣ፣ ታሰረ። ቅንጅት ድርጅቱ ነው፣ ግን በቅንጅት ስም እንትን አድርገው ቆንጥረው ያ ፓርላማ እንዲገባ አድርጎ ያ በቅንጅት ስም ያ ተደረገ። ይሄ ሌሎችም ላይ እነ ተዋህዶ አራያ ፓርቲ አለ፣ አንድነት ፓርቲ ነው የሚሉት። ያ ሁሉ ታሪክ አለ። ይሄ በዚህ አገር ፓርቲ በዚህ አገር ፖለቲካ ውስጥ የታወቀ ነው። አንደኛ ዋነኛው ተቀናቃኝ የፖለቲካ ፓርቲ
ሰላም አግኝቶ ተረጋግቶ ሰርቶ ከገዢ ፓርቲ ጋር ተወዳዳሪ እንዳይሆን በተቻለ መጠን ማዳከም፣ መበተን፣ ዲስታብላይዝ ማድረግ ወይም ደግሞ መረጋጋት እንዳይኖር ማመሰቃቀል፣ በገንዘብ ከውስጥ መግዛት፣ ይሄ በሙሉ ፖለቲካ በሰላም እዚህ ሀገር ጎን ለጎን ተወዳዳሪ ሆኖ ዲሰንት በሆነ በህግ ተገዝቶ እንዳይሄድ ዋነኛው የፖለቲካ ስልጣን የተቆጣጠረው ፓርቲ የሚጠቀምበት ታክቲክ ነው። ያንን ነው በኦኤልኤፍ ላይ የሞከሩት። ከመጣን እስካሁን ድረስ ይሄ አታክ ቆሞ አቅም ከኛ ላይ ግን እስካሁን ሰስቴን እናደርጋለን። ለወደፊትም ሰስቴን እናደርጋለን፣ እንቋቋማለን እኛ። ምክንያቱም በጣም የኦሮሞ ነጻነት ትግል ውስጥ ያሉ አባሎች አንደኛ በመርህ የሚያምኑ ናቸው። ሁለተኛ አመራር ኖረ አይኖረ ይታገላሉ። ይሄ የኦሮሞ ነጻነት ግንባር ታሪክ ነው እና ሲታገሉም በበጀት ወይም ደግሞ በገንዘብ አይደለም። ብዙ በሺዎች የሚቆጠረው እንዲሁ በድህነት ጠዋት ቁርስ ሳይበላ ወጥቶ ምሳም ሳይበላ ስራ ሲሰራ ውሎ የሚገባ ብዙ ነው። በዚህ ነው የሚታገለው እኛ አባል እና ይኖራል ማለት ነው። ምንድን ነው አሁን ከዚህ በኋላ የምትከተሉት መንገድ? እስካሁን ህጋዊ መንገድ ተከትላችሁ እየመጣችሁ ነው። ምርጫ እንደማትሳተፉ አስታውቃችኋል። አሁን የመጡት የእናቶ አራርሳ ቢቄላ ቡድን ህጋዊ እንዳሌለ አስታውቃችኋል። ለምርጫ ቦርድም ለወይዘሪት ብርቱካን ሚደቅሳ በተጻፈ ደብዳቤ እሳቸው ፈርመው በተቀበሉት ማህበራዊ ሚዲያ ላይ እንዳየሁት አሳውቃችኋል። ኔክስት ምንድን ነው ነው? የግድ ምርጫ ውስጥ መሳተፍ የለብንም፣ ግን የሰላማዊ ትግሉን እንቀጥላለን። ሌላ አማራጭ አንወስድም። የሰላማዊ ትግሉን እንቀጥላለን። ብዙ ኦፕሽኖች አሉን፣ ብዙ አማራጮች አሉን። እሱን ረጋ ብለን ለህዝብ ይፋ እናደርጋለን። በእኛ እምነት ደግሞ ከጠየቀኝ እናንተን ካልከኝ ያው በመግለጫ ውስጥ እንዳሳወቅ ነው እንዳስቀመጥ ነው። ብዙ ጊዜም ተደጋጋሚ ለራሳችን ብቻ ሳይሆን ለኦሮሞ ህዝብ ብቻ ሳይሆን ለአጠቃላይ ለኢትዮጵያ ህዝብ ብለን ያቀረብናቸው ብዙ ሀሳቦች አሉ። እስከ ፓርላማ ድረስ ያስገባል እና ያ ሁሉ ተከታታይ አያይዘ ካየኸው በእኛ እምነት ህጋዊ አይደለም ይሄ ምርጫ የሚካሄደው። ሁለተኛ ምርጫ አይደለም አልቋል። ምርጫው ከሆነ አሸናፊ ኦልሬዲ ታውቋል፣ የታወቀ ነገር ነው። ስለዚህ ነው እኛ በመግለጫችን ኖን ኤሌክሽን አይደለም ወይም ደግሞ ምርጫ አይደለም። ይሄ ኖን ኤሌክሽን ምርጫ ያልሆነ ምርጫ ነው፣ ግን እንዲሁ ለስም ብቻ የሚጠቀሙበት ነው ከሆነ ማለት ነው። እና ይህንን ለህዝቡ ለማስረዳትና በዚህ ባለን ኦፕሽኖች ወይም ደግሞ አማራጮች የምንወስዳቸውን ሰላማዊ መደብ ወይም ደግሞ ፕሮግራሞች ብዙ ይኖራሉ። እሱን በጊዜው እንትን እናደርጋለን፣ ግን ሰላማዊ ነው እንትናችን። መልካም። ከእናንተ የፖለቲካ ፓርቲ ፕሮብሌም እንውጣና አቶ ዳውድ በትግራይ ጉዳይ ላይ ትንሽ አንድ ሁለት ጥያቄዎችን እንድናወራ ፈልጌ ነው። አሁን ያለው በተለይ ሰሜን ኢትዮጵያን ኤርትራንም ጨምሮ በኢትዮጵያ ስር ሳይሆን ኤርትራ እንደ ሀገርም ያለችበት ቀውሱ ነክቷታል። አብዛኛው የትግራይ ክፍል በከፍተኛ ቀውስ ውስጥ ነው ያለው። ጦርነቱ እንደቀጠለ ይነገራል። ዓለም አቀፍ ሚዲያዎችም ጦርነቱ እንደቀጠለ ይናገራሉ። መንግስትም ህግ የማስከበር ስራው ተጠናክሮ እንደቀጠለ እየተናገረ ነው ያለው። ምንድን ነው የሚሰማዎት አሁን ያለውን የትግራይ ሁኔታ ሲያስቡ? ከስሜቱ ብንነሳ ብዬ ነው። ብዙ ነገሮች ናቸው የሚሰሙት በሁለቱም በኩል። ሌሎች መሀል ላይ ያለን የሚሉት የሚያነሷቸው ነጥቦች አሉ። እርስዎ ግን ምንድን ነው የሚሰማዎት? ከዓለም ሚዲያ መንግስታት ከሚያወጡት መግለጫ እንደዚሁም ደግሞ የሰብአዊ መብት እንትኖች የሚያወጧቸው እንትኖች ይፋ ናቸው ለማንም ሰው። እነዚህን እንከታተላለን። የመጀመሪያው ጦርነቱ ሲደረግ መረጃዎች የሉንም። ምን እንደሆነ ምን እንደተደረገም ማወቅ ያስቸግራል። ከመንግስት የሚሰማው የሚዲያ መግለጫዎች እና ሚዲያ ዜናዎች አሉ። ይሁንና አሁን ካሉ መግለጫዎች ካሉ መረጃዎች ከኢንተርናሽናል ሚዲያ ከመንግስታት የሚያወጧቸው መግለጫዎች
እንደገና የዓለም የሰብአዊ መብት ጥበቃ የሚያወጣቸው እንትኖች ስታይ በትግራይ የሆነው ነገር በጣም ይዘገንናል። በጣም ሀዘን ይሰማሃል። ያን መስማቱ ራሱ በጣም ከባድ ነው። በተለይ ለትግራይ ሕዝብ ምን ያህል ከባድ እንደሆነ ማንም ሰው ይረዳል። ይህንን ነው ትንሽ ይዘገንናል ከሚሰማው እንትን። ግን ዋነኛው እንትን ገና ይወጣል እያሉ ነው። ያ እንግዲህ መንግስትም አሁን ተስማምቷል መሰለኝ ዋነኛው ምርመራ እንዲደረግ ገለልተኛ ምርመራ የኢትዮጵያ ሰብአዊ መብት ኮሚሽን እና ዩኤን የተስማምተናል የሚል አይቻለሁ። ያ ሲሆን እንግዲህ የመጨረሻውን ደግሞ እንሰማለን። ግን ከሚሰሙ ነገሮች እዚህ አካባቢ ከተደረጉ እንትኖች ትንሽ ለየት ያለ በጣም ከባድ ለትግራይ ህዝብ በጣም ከባድ እንደሆነ ነው የሚሰማው። መንግስት የጦርነቱን መነሻ ምክንያት ህወሓትን ይጠቅሳል። በተለይም ሰሜን ዕዝ ላይ ጥቃት ተፈጽሟል በሚል ሌሎች ኃይሎች ደግሞ ራሳቸው የህወሓት ኃይሎች የኢትዮጵያ መንግስትና የኤርትራ ሰራዊት ስለከበበን ጥቃት ሊያደርስብን ስለነበር ራሳችን መከላከል ውስጥ ነው ያለነው ሲሉ ይስተዋላል። በተለይ ደግሞ በዓለም አቀፍ ደረጃ አነጋጋሪ የሆነው የኤርትራ ሰራዊት ወደ ኢትዮጵያ መግባት ነውና እርስዎ የኤርትራ ሰራዊትንም የፕሬዝዳንት ኢሳያስ አፈወርቂም ስነ ልቦና ከሌላው ኢትዮጵያዊ የተሻለ ይረዱታል ብዬ አስባለሁ። ትንሽ ጊዜ በአካባቢውም ስለኖሩ በአካልም የመገናኘት ሀሳባቸውን የመረዳት ነገር ስላለ ይሄ ጉዳይ ኢትዮጵያ ላይ መሆኑ ትክክል ነው ብለው ያስባሉ? ምንስ ነው ያመጣባት ብለው ያምናሉ? ይሄ እንግዲህ ያው አንተ እንዳልከው ያው የመከዳዳት ነው አይደለም፣ ይሄ እንደዚህ ነበር የሚለው አሁን በእኛ ደረጃ ያ ገለልተኛ ምርመራውን ብንጠብቅ ደስ ይለናል። እኛ ከዛ በኋላ ብንናገር ጥሩ ነው የምንናገረው። ምክንያቱም የምንናገራቸው ነገሮች ኦፊሻሎች ስለሆኑ እንዲሁ በግምትና በስሜት እንደዚህ ሊሆን ይችላል ምናምን በዚህ አይነት ከባድ እንትን ውስጥ ጥሩ አይሆንም። ያንን መጠበቅ እንፈልጋለን። መልካም። ወደ ሁለተኛው ጉዳይ ልለፍና ከፓርቲያቸው አጀንዳ ውጭ ማለት ነው። ሌላው ቀጠናዊ ችግሮች ናቸው። ኢትዮጵያ ከሱዳን ጋር በድንበር ያላት ንትርክ አለ። እንደዚሁ ከኤርትራ ጋር ያላት ንትርክ አለ። ከሌሎች ዓለም አቀፍ ተቋማትም ከአሜሪካም ከህዳሴ ግድቡም ጋር እየሆነ ያለው ነገር አለ። የእነዚህ ሁሉ ዋነኛ ችግር መነሻ ምንድን ነው ብለው ያስባሉ? የኢትዮጵያ መንግስት የሳተው ያላየው መንገድ አለስ ብለው ያስባሉ? ወይስ እንደሚባለው ኢትዮጵያን ከፍተኛ ተጽዕኖ ውስጥ በማስገባት ማድቀቅ፣ ማጥፋት የሚፈልጉ ኃይሎች በዋናነት ስኬታቸውን ጫፍ ላይ ለማድረስ የሚያደርጉት ጥረት ነው ብለው ያስባሉ? እኛ እንደሚገባን የኢትዮጵያ መንግስት እንደ መንግስትነት የሳተው መንገድ አለ። እንደ መንግስትነትም ራሱ እኛ እንደምናምንበትና እንደሚገባን ከሆነ አንደኛ የውስጥ የሰላም ጉዳይ ኢትዮጵያ የዲሞክራሲ ጉዳይ እንደገና ለህዝቦች ቃል የተገባው በዛን ጊዜ ዶክተር አብይ ወደ ላይ ሲመጡ ለሁሉም እኩል የሆነ የፖለቲካና የሰላም መንፈስ ይሄን ነበር የገቡት። ያ ከቦታው መሳቱ ራሱ በጣም አገሪቷን አንደኛ የውጭ ግንኙነትና የውጭ ፖሊሲ ቀውስ ውስጥ ያስገባቸው ይመስለኛል። አገር ውስጥም ደግሞ እንደ ይሄ ፖሊሲ ቀውስ ውስጥ ገብቶ ከማንኛውም አካል ጋር ሰላም አለመኖር፣ እንዳውም ሁሉ አካባቢ የግጭትና የጦርነት እንደገና እስሮች በሺዎች የመቀጠል ይሄ የሳተው ትልቅ እንደ ኢንስቲትዩሽን እንደ አካል እንደ ድርጅት እንደ መንግስት እንደ ፖሊሲ በጣም ቦታውን የሳተ መሆኑ ነው የሚታየው። ከዛ ነው የሚነሳው የሁሉ ቀውስ ከጎረቤትም ከዓለም አቀፍም እንደገና ከውስጥ ካሉትም ከሁሉም ቦታ ጋር ጭቅጭቅና ግጭትና ጦርነትና እንትኖች መኖር ሁሉን ወቅሰህ አትችልም። ራስን መመርመር አለብም። እዚህ የጸጥታ ኃይሎች ጠባይ ይሄ ሁሉ እንደ ድሮ መቀጠሉ ይሄ ትልቅ ችግር ውስጥ መኖራችን ዋነኛው ገላጭ ነው ብዬ ነው የማስበው። እናጠቃልና ምንድን ነው የሚሻለን? እኔ ምሳሌ እንዳንድ ወጣት እርስዎ ልምድ እንዳለው የሀገሩ ጉዳይ ብዙዎችን ያስጨንቃል። ኢትዮጵያ ውስጥ ያለ ሰው ስለ ሀገሩ ማይጨነቅበት ሁኔታ የለም። ስለ
ኑሮ ስለ ሁኔታው፣ ስለ ቀጣይ፣ ስለ ነገው ብዙ ይጨነቃል። ምን ቢደረግ ነው የሚሻለው? ምርጫው መጥቷል። የእርስዎን ጨምሮ ምርጫው ማግለል ሌላ ችግር ያመጣል ተብሎ ይታሰባል። ጎደሎነት በራሱ ችግር ነው። የቀጠናዊ ችግር አለ፣ የትግራይ ጉዳይ ችግር አለ፣ ከፍተኛ የወሰን ጥያቄ አለ፣ የህዝቦች መፈናቀል አለ። በዚህ ላይ ደግሞ የውጭ ጫናዎች እናያለን። እንደው ምክንያት ፈልጎም ጫና መንግስት ላይ የማበረታት መንግስትን ደካማና እጁ የሚጠመዘዝ ለማድረግ መሞከር አለ። ከተጠመዘዘበትም የበለጠ እንዲጠመዘዝ የማድረግን ፍላጎት አለና ምን ቢሆን ነው የሚሻለው ይላሉ አቶ ዳውድ? እንደገና 3-4 ቦታ ተጠይቄያለሁ። እንደ ኢትዮጵያ እኛም ደግሞ እንደ ህዝብ ኢትዮጵያ ህዝቦች ሁሉም ሰው የሚያውቀው የፖለቲካ ፈላስፋዎች፣ የዓለም ተመራማሪዎች ኢትዮጵያ 3-4 እድሎች ሚስ አድርጋለች፣ አምልጧታል። አንዱ የ66ቱ ነው፣ የታወቀ ነው። ሰበብ ሁላችንም እናስቀምጣለን። ህዝቡም እንደገና ደግሞ የፖለቲካ ኃይሉም አልተደራጀም። ለዚህ ነው ወታደራዊ እንትኑ ነጥቆ ሄደ፣ ይህን እንትን አመለጠን እንላለን። እንደገና ደግሞ 92 አለ። እሱ ሁሉ ሰው ተጠያቂነትን የት እንደሚያስቀምጥ አለው የራሱ የሆነ፣ እኛም አለን ሌሎችም አሉ። ግን እድሉ አምልጦናል። በጣም ትልቅ እድል ነበር እሱ። ዋነኛው ሰላም፣ የፖለቲካ ችግሮችን መፍታት በሰከነ ሁኔታና ዲሰንት በሆነ እንትን አምልጦናል። እንደገና ደግሞ ብዙ ሰው ተሰውቶለት እንደገና ኢፒአርዴፍ ራሱ ተቀብሎ ሪፎርም ተብሎ ገባንበት። ይሄ አይናችን እያየ በአንድ አመት ውስጥ ሳይሆን በወራት በሚቆጠር አመለጠንና ያው ችግር ማውራት፣ መካሰስ፣ እንደገና ደግሞ አይናችን እያየ የመንግስት ብዙ ችግሮች ውስጥ መዘፈቅ፣ አገሪቷን በብዙ ችግሮች ውስጥ መዘፈቅ እንተ እንዳልከው እና በእኛ አረዳድ ይሄ የኢትዮጵያ መንግስት እንደ መንግስትነት ችግሮችን ለመፍታት ዋነኛውን ችሎታውን የስትራክቸራል እንደገና ደግሞ የአቅም የእንትኑ እና አመራር የፖለቲካ አመራር ይሄ የማይችልበት ደረጃ ላይ ደርሷል። ይሄ ነው እኛ የምንረዳው። ሊፈታው አይችልም። ይሄን የተመሳቀ ዋነኛው ችግሩ መመሰቃቀሉ ውስጥም አውቆም ይሁን ሳያውቀው ገብቶበታል። እኛ እንደምንለው እያወቀ የፖለቲካ እንትኑንና ህዝቡን ለመቆጣጠር እንደ ድሮ የወሰደው መንገድ ብዙ ፖሊሶች ከእጁ እንዲያመልጡና ስትራክቸሩም ችግር ውስጥ ገብቶ ስትራክቸሩም እየሰራ ነው። ስለዚህ ይሄ እንደዚህ አይነት መዋቅሩም አመራሩም ችግር የገባ መንግስት ምርጫም ማድረግ አይችልም። ቢያደርግም ምርጫ አይደለም፣ ምርጫውም ችግር አይፈታም። አንደኛው እንትናችን። ስለዚህ እንደዚህ በጣም መንግስት የተዳከመበት እንትን ውስጥ እና ችግር መፍታት አቅቶት ፖለቲካው ገጥ ብሎ ቆሞ የደህንነት ችግሩም እየሰፋ እየተመሰቃቀለ የሄደበት የማህበራዊ ችግሩም የኑሮ ሁኔታም በጣም አስጊ ሁኔታ የደረሰበት እና ከፍተኛ ስጋት እንደ ህዝብና እንደ እንትን የገባበት እንዴት አድርገው ነው ችግራቸውን የፈቱት የሚለው ውስጥ ራሱ ሰው ቆሞ ማየት አለበት። ይሄ ደግሞ በየጊዜው ተመላልሶ የመጣ ችግር ስለሆነ እንዲሁ እንደ ከዚህ በፊቱ ብቻ ወይ በምርጫ ወይም ደግሞ በምናምን እንፈታዋለን ብሎ መሄዱ የሚያዋጣ አይመስለንም። ስለዚህ ቆሞ የፖለቲካ ውይይቱ ፖለቲካል ዲያሎግ ለፖለቲካ ችግር ለመፍታት ብለን ስንል የነበረው ብዙ መሄድ አልቻለም። ምክንያቱም ዋነኛው ከየት እንደሚጀመርና ማን ይዞት እንደሚሄድ ራሱ ብዙ አካሎች ናቸው ይሄን የሞከሩት። የሰላም ኮሚሽን ሞክሮታል፣ የሲቪክ ማህበራት ተብሎ ተደራጁ ሞክረውታል፣ መንግስት ራሱ ሞክሮታል። ግን በጣም ተስፋ በሚሰጥ እንትን በተከታታይነት ባለው እንደዚሁም ደግሞ ኃላፊነት ተወስዶ ሁሉም
የሚሳተፍበት እንትን ውስጥ ለማድረግ እስካሁን ድረስ አስተማመኝ የሆነ እንትን አላየንም አካሄድ። ስለዚህ ይሄ ምንድነው የሚፈልገው እንትን አለ ትንሽ ኢንትሪም የሆነ የአድን መንግስት የሚፈልግ ይመስለናል። እንደ ሳልቬሽን ናሽናል ሳልቬሽን ገቨርንመንት የሚፈልግ ነው የሚመስለን። እንደዛ ነው የምንረዳው። በዚሁ እናብቃ። አቶ ዳውድ